ሰላም ውድ የሚረሲፒ ቻናል ተከታታዮች እንደምን ከረማችሁ። ዛሬ ይዤላችሁ የመጣሁት ቡላን ለየት አድርገን እንዴት ማዘጋጀት እንደምንችል ይሆናል። እርግጠኛ ነኝ በጣም የምትወዱት አይነት የምግብ አይነት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። እዚህ ጋር የምፈልጋቸውን ነገሮች አዘጋጅቻለሁ እና ከሚያስፈልጉን አንድ ነገር እዚህ ጋር አጃ አለኝ። በ2 ደቂቃ የሚበስለው አጃ ነው ያለኝ። ውሃ፣ ወተት፣ ጨው፣ ከዛ ደግሞ ቡላም ያስፈልገናል። እኔ የተጠቀምኩት የቡላ መጠን ወደ 3 የሾርባ ማንኪያ የሚሆን ተጠቅሜያለሁ እና ጎድጓዳ ሳህን ላይ አደርገዋለሁ። ያው ውሃ እዚህ ጋር ያዘጋጀሁት አለ። ያው ከቧንቧ የወረደ ውሃ። ከዛ ቡላውን በጠብጠዋለሁ። ይህን ያደረግኩበት ምክንያት ቡላውን መጀመሪያ በውሃ በሌላ ሳህን በጠበጥኩበት ምክንያት አሳያችኋለሁ። አሁን ቃስ ብዬ ቀለል አድርጌ አደርገዋለሁ። ከዛ ከስሩ ያው አፈር የሆነ ነገር ታገኛላችሁ እና እሱን ለማውጣት ብዬ ነው መጀመሪያ ለብቻው በሳህን ላይ የበጠበጥኩት። ከዛ ግማሽ ኩባያ ወተት አለኝ እና ውሃው 1 ኩባያ ነበር መጀመሪያ የጨመርኩት፣ ግን ግማሽ ኩባያ እንደገና ጨምርበታለሁ። ከዛ ያው አንድ ላይ እናዋህደዋለን። አጃ እንዳልኳችሁ በ2 ደቂቃ የሚበስል አጃ ነው የተጠቀምኩት። በ1 ደቂቃ የሚበስልም አለ። ከዛም በላይ ደግሞ ብዙ ደቂቃዎች የሚወስድ አጃ አለ። ስለዚህ እኔ ግን ቶሎ የሚበስለው ነው የተጠቀምኩት። እሱን ብትጠቀሙ እኩል እንዲበስል ይሆናል። ከዛ አጃውን ያደረኩት 1/4 ካፕ አደረኩና ከዛ እንደገና ትንሽዬ ጨመርኩበት። ጨው እንጨምራለን። አጃው ቶሎ የማይበስለው አጃ ከሆነ የምትጠቀሙት በፊት አጃ ሊበስል ሲል ቡላውን በጥብጣችሁ ብትጨምሩበት ይመረጣል ብዬ አስባለሁ። ከዛ ያው እናበስለዋለን። እሳቱን ያው በጣም ማብዛት የለብንም፣ መካከለኛ ላይ አድርገን ነው ማብሰል ያለብን። ምክንያቱም እንደዛ ሲሆን ቀስ ያለ እንዲበስል ይሆናል፣ በቆንጆ ሁኔታ ይበስልልናል። ግን እሳቱን በጣም አንዴ ካበዛ ነው ያበሳሰሉ ሁኔታ እንደምንፈልገው ላይሆን ይችላል። ያው እጃችሁ ሳያልፍ ታማስላላችሁ። እዚህ ጋር እንደምታዩት አሁን እየበሰለ ሲሄድ እየወፈረ ይሄዳል። ያው ከዚህ የበለጠ ወፍራም ማዘጋጀት ትችላላችሁ እንደየፍላጎታችሁ። ልክ እንደ ገንፎ አድርጋችሁም ማዘጋጀት ትችላላችሁ። ቡላውን ወይም አጃውን ጨመር አድርጎ ማዘጋጀት ነው። እኔ የነገርኳችሁ ያው ያዘጋጀሁትን መጠን ነው። ብዙ የምትፈልጉ ግን ከሆነ የጨማመራችሁ ንጥረ ነገሮቹን መጠቀም ትችላላችሁ። ከዛ ከደን አድርገን እናበስለዋለን። እሳቱን በጣም መቀነስ አለብን እዚህ ጋር እንዳይቃጠልብን እና ቀስ እያለም እንዲበስል። ያው ሳበስል ምንም አይነት የፈላ ውሃ ምናምን አልጠቀምም፣ በራሱ እንዲበስል ነው ማደርገው። እሳቱን ቀነስ አድርጌ ከድኜ እንዲበስል አደርገዋለሁ። እንዳልኳችሁ አጃው ምንም ጊዜ አይወስድም፣ ቶሎ የሚበስል ነው። ግን ያው ቡላውም ሲበስል ነው አይደል የሚጥመው እና እንደዛ እናደርጋለን። አሁን በስሎልኛል። እዚህ ጋር የማደርግበትን ሳህን ቅቤ እቀባዋለሁ። ከዛ ወደ ሳህኑ ላይ ገልብጠን እናስተካክለዋለን። ቅቤ አደርግበታለሁ። ቅቤ ያው እንደየፍላጎታችሁ ማለት ትችላላችሁ። ሲበዛው ሰንሰው እንደምትወዱት እና አጃ ከቡላ ጋር በጣም ነው የሚጥመው።
ሚጥሚጣ አደርጋለሁ። ከፈለጋችሁ በርበሬ ማድረግ ትችላላችሁ። እና ከዚህ በፊት በእንደዚህ አይነት መልኩ ሰርታችሁ የምታውቁ ካላችሁ እስኪ ሰርቻ አውቃለሁ በሉ። ካልሰራችሁት ደግሞ እንድትሞክሩት ነው የምለው። እውነቴን ነው የምላችሁ፣ በጣም ነው የምትወዱት። በተለይ ቡላ ብቻውን ለማይወድ ሰው ወይም አጃ ብቻውን ለማይወድ ሰው የተለየ ልዩ የሆነ ጣዕም ታገኙበታላችሁ። ከሁለቱም የምናገኘውን ጥቅም አንድ ላይ በማዘጋጀት ማግኘት እንችላለን ማለት ነው። ለየት ያለ አሰራር ነው። እርግጠኛ ነኝ በጣም ነው የምትወዱት። ጣዕሙም ልዩ ነው። ላይክ ማድረጋችሁን እንዳረሱ። ሁሌም ከጎኔ በመሆን ስለምታበረታቱኝ እጅግ በጣም አመሰግናለሁ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።